የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ እሺ ምንድነው? መተት ዛር አለ የለም። ምን አግኝ ተባልከው? በቃ ስሰራ ከጆለ ብትን ስታመ ነው ከተመተትክ። አሁን በ7 ዓመት መደባቸው ፈረሰ። ከዛ በኋላ 3 ዓመት ቆይቷል። 10 ዓመቴ ከተመተትክ። አዎ 10 ዓመቴ ነው። አሁንም ሳምንቴ ጄነ መጥቼ ማተቶ ይመጣው ከኛ መጣችሁ። ኧረ እኔ ስሙን አልጠራው። የሰፈሯ የት ነው? አገባ ጎፋ ጉልት ሰርታ እንዳበላ ለልጆቿ ምንም እንዳታረግ ነው ተደረገው። ልጆቿ እንዳታበላ ልጆቿ ሰርታ ለልጆቿ ምንም ነገር እንዳታረግ ለፊት ስለምትናገር። ምን ነበር የምትሰራው? አትክልት ለምንነግደው እሱን ያስቀናችሁ? አዎ ለምን ፊታችን አታርጉ ስለምትላቸው ፍለፊት ነው የምትናገረው። ጉሊት ነው የምትነግደው? አዎ ጉልን በሰራው እሷ እናደዳችሁ። እሷ ነው በቃ እንደሰራ የሷ ወለሱ እሱ ከዛ ሰራተኞቹን የሚያሰማራው እሱ መልስ አይሰጣቱም ስትሰርባቸው መልስ አሰጥም አይሰጥም። አልገባኝም። አሁን ጉሊት ስትሰራ ለምን ጉሊት ሰራች ብለን የመተትክባት? እኔ ብቻ ልሰብስብ ነው። እሷ ብቻ አይደለችም። ወደ 4 ሰው ነው ያበላሸው እሱ እዛ ቦታ ላይ እዛ አካባቢ 4 ሰው ነው ያበላሸው። የዛሬ 10 ዓመት ጀምሮ። አዎ አንዱ ማሞቶ ለቆሎት ነው ለቦታ ላይ እየሰራ ነው። ጉሊት መቸርቸር ያናድዳል እንዴ? ምን አውቃለሁ። እሱ እንግዲህ በተፈጥሮ ልጅ ነው። የጊዜው ብር ነው። አሁን ደግሞ በራሱ ሰዓት ሄዶ ነው የመጣው። እኔ ስንት ቦታ ጠበላ ቃላትም እሷ እኮ የምገባበት ትሰግዳለች፣ ትጾማለች። እንደው እኮ ባሏ ጋር ሁሉ ትናጫለች። ለምን አልጾም ብላ ለምን ተበላለች? ልጆቹ ሁሉ አሁን ተነጋም ተጣልታ ነው የመጣችው። ምንድነው የምታደርገው? ገንዘቧ መበተን ነው ምንድነው? ብትን ከጆለ ምንም እንዳትዝ ምንም የላትም። ልጆቿ እንዴት ታሳድግ? ያድጋሉ ግን በበረከቱ ሥላሴ ያበላቸዋል። ይበላሉ አሉ ትትልቅ እግዚአብሔር ይመስገን። ቆይ ከሷ ነጥቀ ስትበላ እንደው ይበላላል? አርገብዬ ነው ሰብስብና አንጣ ወደ እኔ ተብዬ ነው። ፊቷን ሲደረድሩ ተው አንሳ ባለችው ለምን አንሳለች ብሎ የመተተው። ዳህ ብትሆን ይቀኑባል፣ ሀብታም ብትሆን ይቀኑባል። ምንም የላትም። የሆነ ትንሽ ነገር ብትሰራ ይቀኑባል፣ ትልቅ ነገር ብትሰራ ይቀኑባል። ጉሊት ብትቸረችር ይቀኑባል፣ ሆቴል ብትከፍት ይቀኑባል። እንደው ስራ ይቅርብኝ ብለህ ስትቀመጥ መኖር ራሱ ያስቀናቸዋል። በቃ ተመከክ እዛው በማይቀኑብህ መልክ ካለ በመልክ ይቀናሉ። ምትለብስ ከሆነ በልብስ ይቀናሉ። ምትማር ከሆነ በትምህርት ይቀናሉ። ምትነግድ ከሆነ በንግድ ይቀናሉ። ሀብታም ከሆንክ በሀብት ይቀናሉ። ቤት ካለ በቤት ይቀናሉ። እቤት ውስጥ መጥተው አዲስ ሶፋ ከገዛ በሶፋ ይቀናሉ። እቤት ሰላማዊ ከሆነ ትዳር ደስተኛ ከሆነ በደስታ ይቀናሉ። ልጆች የሚያምሩ ከሆነ በልጆች ይቀናሉ። ቅናተኛ ምቀኛ በቃ ሁልጊዜ በቃ ኑሮ ነው፣ ህይወቱ ነው፣ ማንነቱ ነው። ራሳችሁን ጠብቁ። ነገሮቻችሁን ለሰዎች አትናገሩ። እቅዶቻችሁን ዝም ብለው አትናገሩ። ህልሞቻችሁን፣ ሐሳባችሁን፣ የወደፊት እቅዳችሁን ለሰው አትናገሩ። ሰው አትመኑ። አጠቃላይ ጸልዩ፣ ስገዱ። ስቀጠቅጡ ጠላታችሁ ይርቃል፣ ምቀኛችሁ ይሸሻል። ጸልዩ፣ ስገዱ። ሳትሰግዱ እንዳትወጡ፣ ሳትሰግዱ እንዳትተኙ። እሱ ነው የሚጠብቃችሁ። ለእግዚአብሔር ስትንበረከኩ ምቀኛችሁ በእናንተ ህይወት ላይ ስልጣን ያጣል። እቺ መስኪን ልጆቿን እንኳን ዳቦ እንዳታበላ ነው የተመቀኙባት። በቀን የምትሰራውን ያቺን ሳንቲም ጉሊት ቸርቸራ የምታገኘውን ሳንቲም ነው መቀማት የፈለጉት። እየቀሙ 10 ዓመት ነው። ግፍ እኮ ነው ይሄ ግፍ። እሷ ላባን ጣብ ታደርጋለች፣ ራቧን ሌላው ይወስዷል፣ ሌላው ይበሏል። ከዚህ በላይ ግፍ አለን? ይሄ ነው እንደዚህ ሀገር ምሕረት የሚያወርደው? ለሀገራችን እንዴት ሰላም ይውረድ? እንዴት እግዚአብሔር ይታረቀን? ወገኖቼ እንዴት ሰው እንሁን?
አሁን እኮ ሰው አትሁኑን የተባልነው ይመተትብህ ዝም በል ተብለን እኮ የሚነገርን ማይ መተት ይዞኛ ግን ነፃ መውጣት አፈልጋለሁ ብለህ መቁጠሪያ ይዘህ መተቱን ስትጀልጥ ይቃወማል። ለምን ትቀጠቅጣለህ ይላል። እንደታሰክ እንዲሁ ኖረ ሙት ይላል። ሰላቢ እንደላኩብህ እንደመተትኩ እንዳፈዘዝኩ ለምን አትኖርም? ነፃ ለመውጣት ስትጀምር መንገዱን ስትጸልይ ስትሰግድ ያሽሟጥጥብሃል። ራሱን ጠበቃ ያደርግብሃል። የቤተ ክርስቲያን ጠበቃ ስርዓት አስጠባቂ ነኝ ይላል። ለምን ትሰግዳለህ ይላል። ለምን ትቀጠቅጣለህ ይላል። ነፃ ለመውጣት ማንንም አታማክሩ። መተቱን ለመደምሰስ ጠንካራው ነው፣ ብርቶቹ ነው። እመኑ እንጂ አትፍሩ፣ ማንንም እንዳትፈሩ። አንድ እግዚአብሔር ብቻ ነው የሚፈራው። ምንፈራው እግዚአብሔርን ብቻ ነው። አምነን ምንፈራው አምላካችን ብቻ ነው። የሚያድነን እግዚአብሔር ብቻ ነው። ሰውማ መተተብን እኮ አደቀቀን። የዋህ አትሁኑ፣ ብልህ ሁኑ። በተረሽ አፍልጡ። ከዛሬ ጀምሮ በሉ አፍልጡ። አጠቃላይ ስንት ናችሁ ውስጥ ያላችሁ መናፈስ? አይኔ ጥላና ማጣት ብቻ ነው። ምንም አታጠጋም እሷ። እሺ አፍልጡ። ባጥነጣ አፍሬ እጁ ላይ ሁላችንም በቅድስት ሥላሴ ስም መተታችን ፈርሷል። በጌታችን በኢየሱስ ክርስቶስ ስም እድሏን እንደዋት ማንነቷን ጤናዋን ስራዋን ለቀን ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅድስት አርሴማ ስም ሁለተኛ እንደርስባትም ሲኦል ታስረናል። በናዝሬቱ ኢየሱስ ክርስቶስ ስም ድግምታችን ፈርሷል። 3 ጊዜ ጩኸት ነው። ቶሎ እግዚአብሔር ይገስጻችሁ። አታልቅሽ፣ ጠላትሽ ያልቅስ። አይዞሽ። የ10 ዓመት እንባሽን እግዚአብሔር ዛሬ ተመልክቶ ነፃ አውጥቶሻል። አሜን። እንዴት ነው 10 ዓመት የተሰቃየሽበት ስራ? ወጣወር ቦታ አልተባበኩ እንጂ ንገሩልኝ። ታሰበኝ 31 ቀን ተጠምቄ ለቅቄያለሁ ይላል። ግን መልሰው ይልኩብኝ ምንም ይመጣብኛል። ወልቤ ከነ ልጆቹ ከነ ይመጣብኛል። አትፍሪ፣ እሺ እመኝ እንጂ አትፍሪ። በደንብ ጸልይ፣ ስገጂ፣ መቁጠሪያ ወስደሽ ከዚህ በደንብ ቀጥቅጪ። እሺ አቆርጫለሁ ጾማለሁ። ከባለቤቴ ጋር ያጋጨኛል። ስለማይጾም ጾሙ እያልኩኝ ከልጆቼ ጋር እጨቃጨቃለሁ። አይዞሽ በርቺ፣ እሺ። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ልጆችሽን ያሳድግሽ፣ ስራሽን ይባርክልሽ። ተባረኪ። እሺ በቃ